ምቀኛ እንቅልፍ የለውም። ምን ነገር ላድርግ ይላል። መግቢያ ላይ እንዳልኩት የሙስሊሙን አንድነት ይበታትናል። ከዚህ በላይ የለም። የሙስሊሙን አንድነት በምቀኝነት ይመጣል። አንድነታችን እንዳይጠናከር የሚያደርገው ወንድምህ ኸይር ነገር ሲያገኝ አልሐምዱሊላህ የኛ ባቶን ይቆጨን ነበር፣ እሳ ያገኘህ እሳ አላህ ጨመረልህ ማለት። ምቀኛ መጥፎ ነው፣ እውር ያደርግሃል። የምትሄድበት መንገድ ገደል ውስጥ ይከታል። ሰላም ታጣለህ። ለዚህ ነው ጠዋት ማታ በአምስቱም አውቃት ሰላት በተለይ መግሪብና ሱብሂ ላይ ደግሞ ሶስት እንድንቀራው በሌላው ሰላት አንድ ጊዜ ከሰላት በኋላ እንድንቀራው ታዘዝን። ሶስት የቁርአን ሱራዎች አሉ። ሱረቱን ናስ፣ ሱረቱል ፈለቅ፣ ሱረቱል ኢኽላስ። ቁል ሁወላሁ አሐድ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። ከሰላት በኋላ እንቀራለን። ሱረቱል ፈለቅ ላይ ምን አለ? ወሚን ሸሪ ሐሲድን ኢዛ ሐሰድ። ምቀኛ በተመቀኘ ጊዜ ባንተ እጠበቃለሁ። አዎ አላህ ካልጠበቀ ማንም ሊጠብቅ አይችልም። ለምን? ምቀኛ ካንተ ጋር ምንም ጸብ የለውም። ምንም ለምን ጥሩ ሆንክ፣ ለምን ለበስ፣ ፊት ላይ ማዲያት ካለ እሷ ከጠፋች ለምን ጠፋ የሚል ማለት ነው። አላህ ይጠብቃል። እውር ነው የሚያደርገው። ይህ የቀልብ በሽታ ነው። ነቢዩ ዓለይሂ ሰላቱ ወሰላም ሚን ሐዲስ ኑዕማን ብን በሺር ረዲየላሁ ዐንሁማ ታላቁ ሰሃባ ባስተላለፉት ሐዲስ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ እንዲህ አሉ፣ አላ ወኢነ ፊል ጀሰድ ሙድገህ፣ በሰውነታችን ውስጥ አንድች ቁራሽ ስጋ አለች። ኢዛ ሰላሐት፣ እሷ የተስተካከለች እንደሆነ ሰለሐል ጀሰዱ ኩሉህ፣ የሰውነት አካል በአጠቃላይ ይስተካከላል። ወኢዛ ፈሰደት፣ እሷ ከተበላሸች መስመር ከሳሰች፣ ፈሰደል ጀሰዱ ኩሉህ፣ የሰውነት አካል በአጠቃላይ ይበላሻል። አላ ወህየል ቀልቡ፣ እሷማ ቀልብ ናት እኮ አሉ። ሙተፈቁን ዐለይህ። ቀልብ ሲስተካከል ሁሉም ይስተካከላል። ቀልብ ሲበላሽ ሁሉም ይበላሻል። ለዚህ ነው ቀልብ መሰረት ነው። በውስጥ ከተስተካከለ አንድ ሰው የላይ የሰውነት አካሉ ይስተካከላል ይላሉ ኢብኑ ተይሚያ ረሕመቱላሂ ዐለይህ። ቀልብ ከተስተካከለ ሌላ የሰውነት አካል ሙኻለፋ ሆኖ አይመጣም፣ ተቃራኒ ሆኖ አይመጣም፣ ይስተካከላል። ቀልብ ሲበላሽ ግን ሌላውም የሰውነት አካል መስመር ይስታሉ። አምራዱል ቁሉብ፣ የቀልብ በሽታ፣ ልብን ማጥራት ዛሬ በአላህ ፍቃድ አጠር አድርጌ ያቀርብላችኋለሁ። ብዙዎቻችንን በተለይ ዛሬ ሙስሊሙን ማህበረሰብ አንድነቱን ከሚሸረሽሩ ነገሮች አንደኛውና ዋነኛው ምቀኝነት ነው። ከባድ በሽታ ነው። አላህ ይጠብቀን። አሚን በለዋ። አላህ ንጹህ አላህ ያድርግልን። ይህ ምቀኝነት ብዙ ነገሮችን አበላሸ። መጀመሪያ የተፈጸመም ወንጀል ነው። አደም ሲፈጠር አላህ ለአደም ስገድ ባለው ጊዜ ኢብሊስንም መላእክቶችንም መላእክቶች ሰገዱ፣ ኢብሊስ ግን እምቢ አለ። ምቀኝነት ያዘ። እንዴት አና ኸይሩ ሚንሁ፣ እኔ ከሱ የተሻልክ ነኝ። ኸለቅተኒ ሚን ናር፣ እኔን ከእሳት ፈጠርከኝ። ወኸለቅተሁ ሚን ጢን፣ እሱን ከጭቃ ፈጠርከው። ታዲያ ከጭቃ ለተፈጠረ አካል ይስገድ እንዴ ይላል። ዛሬ ማንዳል ሰው በሱ ልማር ይላል። ምቀኝነት ነው። ንቀት፣ ኩራት የሙስሊሙን አንድነት ከሚሸረሽሩ ነገሮች አንዱ ነው። ይህ ምቀኝነት ከባድ ስለሆነ ሐታ ነብዩና አለይሂ ሰላቱ ወሰላም የልብ ጽዳትን እንዲያጸዱ ገና መጀመሪያ አካባቢ ላይ ነው ያዘዛቸው። ሱረቱ አለቅ እቅራ ከወረደ በኋላ ቀጣይ ሱረቱ ሙደሲር መጣለ። ያ አዩሃል ሙደሲር አላቸው። አንተ ተከናነቢዮ ያላቸው። አዎ ዘሚሉኒ ደሲሩኒ ይሉ ነበር። ከናንሙን ሸፋፍን ይሉ ስለነበር ያ አዩሃል ሙደሲር አንተ ተከናነቢ ወይ ቁም ተነስ፣ ፈአንዚር አስጠንቅቅ፣ ወረበከ ፈከብር ጌታህንም አልቀው፣ ወሲያበከ ፈጠሂር ልብስህንም አዝዳ። ቃለ ኢብኑል ቀይም ረሒመሁላህ። ኢብኑል ቀይም አንጋፋው የኢብኑ ተይሚያ ደረሳ ጅምሁሩል ሙፈሲሪን ይላሉ ሚነ ሰለፊ ወመን ባዕደሁ፣ አብዛኛው ሙፈሲሮች ከቀደምቶቹም ከነሱ በኋላ የሚመጡ አላ አነል ሙራደ ቢሲያቢ ሲያብ ተብሎ ወሲያበከ ፈጠሂር የተባለው እዚች ቦታ ላይ ሃሁና አልቀልብ ቀልብ ነው። አይ ጠሂር አዕማለከ ሚነ ሽርክ እንደማ ልብህን ቀልብህን ከሽርክ ከመሳሰል ነገር ንጹህ አድርገው። አዎ የነብዩ ቀልብማ ንጹህ ነበር አይደል? ገና እድሜያቸው 5 አካባቢ እያለ ጅብሪልና ሚካኤል መጡ።
ነብዩ ከልጆች ጋር እየተጫወቱ ባሉበት ሰዓት ጣሏቸው። ከዛ በኋላ ደረታቸውን ሰንጥቀው በወርቅ ሳፋ በዘምዘም ውሃ ማለት ነው የሸይጣን ድርሻ የተባለ ምቀኝነት፣ መጥፎ ነገር የመሳሰሉትን እጥብ አድርገው ቀልባቸውን አሸጉላቸው። መጀመሪያም ኦፕራሲዮን የተደረጉት ነብዩ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ከነብዩ ይሄ ጸዳ ነው። እንደዛም ሆኖ ግን አላህ ወሲያበከ ፈጠሂር ቀልብ ንጹህ ስታደርግ ሰላም ይሰማሃል። ዛሬ ሰው ቂም ይዝና ሰላሙን ያጣል፣ ብስጭት ጭንቀት ይወርሷል። ቀልብ ንጹህ ከሆነስ ወላሂ ደስታ ነው፣ ጥሩ እንቅልፍ ትተኛለህ። አንድ ወንድም ለራሴ ስል ነው እኔ ሰዎችን አውፍ ብለዋል። እንዴት ሲባል ለምን እያየዋቸው በሳጫለሁ እንዴ አውፉ ብዬ ሰላሜን አላገኝም እንዴ አለ። አዎ ዛሬ ግን የምቀኝነት በሚገርም ሁኔታ የሰዎችን ሀያት እያበላሸ ነው። ድግምቱ የሚመጣው በምቀኝነት ነው። ሲሕር ዛሬ እየበዛ ነው። ሰው እንዳይማር፣ ሰው ከትምህርቱ እንዲርቅ፣ ስራም ደግሞ ጥሩ የሚሰራ ከሆነ ከስራው እንዲርቅ የተለያየ ነገር ይደረግበታል። በምን ከተባለ በምቀኝነት። ድግምት የሚሰራው ቀልብ ሲበላሽ ነው። ቀልብ ሲቆሽ ነው። ቀልብ ሲቆሽ ሰው ጠንቋይ ቤት ሄድና ድግምት ያሰራል። ምን ማለት ነው? ምቀኝነት ወደ ኩፍር ይወስዳል ማለት ነው። እንዴት ከተባለ አሁን ያልኳችሁ መንገድ የቀልብ መበላሸት ሰው እንዴት ትምህርት በለጠኝ፣ ከውጤት እንዴት በኔ ይሆናል፣ ነጋዴም ከሆነ እንዴት ከኔ በላይ ይሆናል፣ ሁሉም ባለበት ፊልድ ምን ይላል? ይመቀኛኛል። የዛኔ ምን ይሆናል? ምቀኝነት እየበዛ ሲመጣ ቀልብ ይጠቁራል፣ ይበላሻል። አላህ ወደ ከለከለው ቦታ ይሄዳል። ወዴት? ወደ ጠንቋይ ቤት። መን አታ አራፈን ፈሰደቀሁ ቢማ የቁል ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድን ሰለላሁ ዐለይሂ ወሰለም። አንድ አውቃለሁ ጠንቋይ ቤት መጥቶ ጠንቋይ የሚናገረውን ንግግር እሺ ያለና የተገበረ የተቀበለ እውነት ያለ አሉ በሙሐመድ በተወረደው ቁርአን ክደዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያች ጠንቋይ ቤት ያስኬደዋል። ጠንቋይ ቤት መሄድ ብቻ ኢማም ሙስሊም በዘገቡት ሐዲስ የ40 ቀን ሰላቱ ተቀባይነት አይኖረውም ተብሏል እኮ። አላህ ይጠብቀን። ደካማ ፍጡር ጋር ዒልሙል ገይብ የሩቅ ሚስጥር የሚሞግትን ያውቅልሃለሁ ያውቅልሻለሁ እያለ ቤተሰብ ከቤተሰብ ከጎረቤት የሚያጣላ እሱ ጋር ይሄዳል። በምን? በምቀኝነት። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ኢያኩም ወልሐሰድ፣ አደራችሁን ምቀኝነትን ተጠንቀቁ። ፈኢነል ሐሰድ፣ ምቀኝነት ያእኩሉል ሐሰናት ከማ ተእኩሉ ናሩል ኸጠብ፣ ልክ እሳት እንጨት ድድ አድርጋ እንደምትበላው ምቀኝነት መልካም ስራችሁን ትበላባቸዋለች። ምቀኝነት የይሁዶች ባህሪ ነው። አዎ ይሁዳዎች የነብዩን አለይሂ ሰላቱ ወሰላም ንቡዋ ነብይነት ወላሂ በደንብ ያውቃሉ። በመጽሐፋቸው በደንብ ተገልጸዋል። ያዕሪፉነሁ ከማ ያዕሪፉነ አብናአሁም እንዳሉ አላህ ልጆቻቸውን እንደሚያውቁት የእኛን ነቢይ ሙሐመድን አለይሂ ሰላቱ ወሰላም ጠንቅቀው ያውቁታል። አዎ አንተ ልጅን እንዴት ይጠፋል? ጀርባውን አይተኮ ታውቀዋለህ። አብዱላህ ኢብኑ ሰላም የእውነት ነው እንደ ልጆቻችሁን እንደምታውቁት ታውቁታላችሁ የተባለው የእውነት ታውቁ ነበር እንደ ነብዩን አለይሂ ሰላቱ ወሰላም ተብሎ አንዱ ሰሃባ ሲጠይቀው ከሰለመ በኋላ አብዱላህ ኢብኑ ሰላም የይሁዶች ሊቃውንት ነው እንዴ ከዛ በላይ ነው እንጂ የምናውቃቸው። ልጄንማ ሚስቴ ልጄኑ ስላለችኝ ነው ያመንኳት የተቀበልኩት። እናትነት እውነት ነው፣ አባትነት እምነት ነው የሚባል ነገር አለ። ነብዩን ግን ከዛ የበለጠ እናውቃቸዋለን ነብይ መሆናቸውና ነብዩ ሆኑ ሲመጡ እምቢ አሉ። አላህ ምን አለ? አም يحسدون الناس على ما آتاهم الله من فضله፣ ሰዎች አላህ በሰጣቸው ችሮታ ይመቀኛሉ እንዳሉ። ቃለ ከታዳ አልሙራዱ ቢናስ العرب፣ አረቦችን የተመቀኟቸው ማን? ሐሰደሁም اليهود على النبوة፣ የሁዶች በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ከአረቦች ነብይ ለምን መጣ ለምን ከኛ የሁዶች ለምን አልመጣም ብሎ ምን አሉ? ተመቀኙ እንጂ ነብይነቱ እንደሚመጣ ያረጋግጡ ነበር። ለምን ከአረቦች ሆነ አሉ። ስለዚህ ምቀኝነት የይሁዶች ባህሪ ነው። ከአንድ ሙስሊም ሊጸዳ ይገባል። ምቀኝነት የአቡ ጃህልን ባህሪ ነው። አቡ ጃህል እኮ ነብዩን የበኒ ነብዩ ሰለላሁ ዐለይሂ ወሰለም ጎሳ ሲጠቅስ ምን አለ? በኒ ሐሺሞች ሲያበሉ አበላን፣ ሲያጠጡ አጠጣን፣ ሲያለብሱ አለበስን፣ ከኛ መካከል ነብይ መጣሉ። ይሄን እንዴት እንቀበላል? ከበኒ መኽዙም ቢመጣ ሊቀበል ነበር ማለት ነው። የአቡ ጃህል ጎሳ በኒ መኽዙም ነው። ምቀኝነት ዩሱፍን ያን ሕፃን ልጅ ከአባቱ ለይተው ወንድሞቹ አያችሁ እንዴት ውር እንደሚያደርግ
ጉድጓድ ውስጥ እንዲከቱት አደረጋቸው። እንዴት ከአባታችን ዘንድ ተወዳጅ ሆነ ከኛ የበለጠ ብሎ ሸጡት በትንሽ ሳንቲም። ምቀኝነት የት እንደሚያደርስ የኢብሊስን ባህሪ ነው ቅድሚያ ላይ እንደገረብላችሁ። አነ ኸይሩ ሚንሁ ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን ያለው ኢብሊስ ነው። ታዲያ አንድ ሙስሊም ይህን እንዴት ውስጥ ያስገባል? ኢብኑ ተይሚያ ረሕመቱላህ ዐለይሂ ምን ይላሉ? አልሐሰዱ ሐሰድ ማለት ፊህ ቡኽሉን ወዙልሙን አሉ። በሱ ውስጥ ቡኽል ስስትና በደል አለበት አሉ። ፈኢነሁ ቡኽሉን ቢማ ኡዕጢየሁ ገይሩሁ እሱ ለተሰጠው ሰው የሚሳሳ ማለት ነው። ለምን ተሰጠው እያለ የሚሳሳ የሆነ ሰው ሲሰጥ እንደው ባይሰጠው እያለ ያለ ምቀኛ ማለት የሆነ ቦታ ሰደቃ ይመጣል ከተባለ ይባላል እንዳይመጣ ይላል። እኛም ባንጠቀም ይሻላል እነከሌ ከሚጠቀሙ ይላል። እኛ ባንጠቀም ይሻላል። አየህ እውር ያደርጋል። አንድ ቂሳ አለ። አንደኛው የፈለከውን ገንዘብ ንብረት ጠይቅ፣ አንተ ግን የጠየቅከውን እጥፍ ለጎረቤት ይሰጠዋል ሲባል ለምንድን ነው ለጎረቤት እጥፍ ይሰጠዋል? ምን አገባ ጠይቅ። አንተ 1 ሚሊዮን ብር ከጠየቅ ለጎረቤት 2 ሚሊዮን ብር አለ። 10 ሚሊዮን ከጠየቅ ለጎረቤት 20 ሚሊዮን አለ። ያ አላህ ምን አለ ተቀብሎ እሱን ጎረቤቶቹ ቢደሰቱ። ይሄ ምቀኛ አሰበ አለመና ጎረቤቴ ከኔ እጥፍ ነው የሚወስደው። አዎ እንደዛ ከሆነ የኔ አንድ አይን ይጥፋ አለ። የጎረቤቱ ስንት አይን እንዲጠፋ? 2 አይን እንዲጠፋ።